ሰላም ጤና ይስጥልን እንዴት አመሻችሁ እግዚአብሔር ይመስገን እኔ እጅግ በጣም ደህና ነኝ ግን አንዳንድ እጅግ በጣም ደህና ያልሆኑ ነገሮች አሉ እነዛን ነገሮች ምንድናቸው የሚለውን ነገር እስቲ ከቪዲዮ አይተን እንመለስ እንዴ ማለት እዚህ ቤት ትመላለሻለሽ ነው ሄርሜላ እሱ ሳይሆን አሁን እሱ አይደለም ነው እንደዚህ ኮስተር ብለሽ አታውሪኝ እንጂ እሱ ቤት ትመላለሻለሽ ወይ እኔ እኮ ሄርሜላ ቤት ዛሬ አዲስ አይደለም የምመጣው አንቺ ግን ትመላለሻለሽ ወይ ነው ለምን ነው ለምን አንተ ምን ትሰራለህ እዚህ ቤት ወንድ አይደል እየሰማሽኝ ነው እኔ ሄርሜላ ቤት ዛሬ አይደለም የመጣሁት ከአንድም 3 ቀን 4 እንግዲህ ቤተሰቦቻችን ቪዲዮውን አይታችሁታል ብዬ አስባለሁ እንግዲህ ቪዲዮ ምን ይናገራል ምን እየተናገሩ ነው ምን ሐስበው ነው ምን እየተፈጠረ ነው ምን እየተከናወነ ነው የሚለውን ነገር በወፍ በረር እንመለከታለን እንግዲህ ዛሬ ኤፋ ወደ ሄርሜላ ቤት ተጉዞ ነበር እዛው ደግሞ ከሄርሜላ ጋር አንዳንድ የተባባሉ ቡዜ መጣለች ይህ ነገር እንዴት ነው ወደሚለው ሐሳብ እናመራለን እንግዲህ ውድ ቤተሰቦቻችን ሁሌም እንደምናገረው እናንተ እንዴት ተመለከታችሁት እኔ ያየሁበትን አንግል ደግሞ ሙሉ በሙሉ ለእናንተ የሚሰማኝ ነገር ነግራችኋለሁ ኤፋ ወደ ሄርሜላ ቤት ሄዷል በመጀመሪያ ደረጃ ይህንን ነገር ማድረጉ በተወሰነ መልኩ ኮንፈርት አልሰጠኝም እኔን ምክንያቱም አንድ የወንድሙ ፍቅረኛ የነበረች ሴት ጋር ዛሬ በዚህ ልክ ዛሬ ብቻ አይደለም ባለፈውም ደጋግሞም እየሄደ እንደሆነ ሄርሜላ ለመናገር ሞክራለች እሱም ደግሞ ደጋግሞ እንደሄደ ተናግሯል ይሄ ነገር መልካም ነው ብዬ አላስብም ምክንያቱም ዋና ዓላማችን ሄርሜላን መጥላት ወይም ሄርሜላን ማጥቃት ሳይሆን ሄርሜላ ትክክል እንዳልሆነች ገብቷት የራሷን አዲስ ላይፍ እንድትመሰርት ከአብርሽም ጋር ወደ ያልተፈለገ ውስብስብ ነገሮችን ከዚህ ቀደም አርግዣለሁ ምናምን ስትል ስለነበረ አሁንም ሩታን ጥሎ ከሄርሜላ ጋር ልጅ ተፈጥሮ እዛም እዚህም ካለ አባት የሚያድጉ ልጆች እንዳይፈጠሩ ከማድረግ ሄርሜላም ህይወቷ የስቃይ እንዳይሆን ባሏ ጥሏት የሄደ አይነት ሚስት እንዳያትሆን ከመፈለግ ነው እንጂ በዚህ ልክ ሄርሜላ እንድትጠቃ ሄርሜላ ጉዳት እንዲደርስባት ሄርሜላ ከዛሬ ነገ ምን ደረሰብኝ ያለች በፍርሃት እንድትኖር በፍጹም ማንም አይፈልግም እኛም አንፈልግም እርግጠኛ ነኝ ቤተሰቦችም እንደማትፈልጉ ተስፋ አድርጋለሁ ሴት ነች ሴት እንደመሆኗ መጠን ደግሞ ልትከበር ልትጠበቅ ይገባል ሁላችንም ደግሞ እህቶች አሉን ይሄ ነገር መልካም አይደለም ማለት አለብን ኤፊ እዚህ ጋር ዛሬ ነጥብ ጥልሃል ስተሃል የፈለገ አንተ እንደተናገርከው እዚህ ጋር ምን ብልሃል መታይ ነበር ልታስደበድበኝ ነበር ያው ሄርሜላ እራሷ እውነት ነው ሄርሜላ እዚህ ጋር ሾው እያሰራቸው እያስመሰለችው ይሄ ኤፍሬም እኔ ቤት ለመምጣት ሰበብ እየፈለገ ነው ያለው ገባህ እኔ ህይወቴን እንኖር ነው አንቺ ቤት ለመምጣት ምንም አይነት ነገር ሰበብ አለ አዎ ኤፊ እንደተናገረው ሰዎች ልካ ልታስደበድበኝ ነበር ትናንትና ከጣቷ ላይ አብርሽ ቀለበቱን እንዲያወልቅ ካደረግን በኋላ የመናደድ ስሜቶች ተመልክተንባታል የበቀል ስሜቶች ተመልክተንባታል ስለዚህ እኔ ልትበቀለኝ አስባ ሆም ብላ አቅዳበት ሰዎች ልካቤ ልታስደበድበኝ ነበር ነው የሚለው ግን ኤፋ ሊሆን ይችላል ላይሆንም ይችላል እዚህ ጋር እኛ እርግጠኛ ባልሆንበት ምክንያት እንዲህ ልንናገር አንችልም ምን አስበህ እንደሆነ እኛም ግልጽ ስላልሆነልን ምክንያቱም አንዳንድ ነገሮች ለእኛ ግልጽ አይደሉም የሆነ የተደበቀ ነገር አለ የተደበቀ ነገር ሲኖርም ደግሞ እኛ በዚህ ልክ እርግጠኛ ሆነን ማውራት አለብን ብዬ አላስብም ምክንያቱም የተሳሳተ መረጃ ማቀበልም በዛ ሰው ላይ ጣት እንዲቀሰር ማድረግ ስለማንፈልግ ይሄ ነገር አስደብድበህም ልታስደበድብህም ልካብ ሊሆን ይችላል ላታስደበድብህም ሆን ብለም እሷ ጋር ለመገኘት የፈጠርከው ድራማም ሊሆን ይችላል በዚህ ነው ማስበው ነገር ግን የፈለገ አሁን እኔ ነጥቡን ልናገር የምፈልገው ፈለገ ልታስደበድብህ ብትሞክር እንኳን በምንም ተአምር እቤቷ መገኘት አልነበረብህ ምክንያቱም እች ልጅ ሴት ነች ትናንትና ደግሞ በምን መልኩ ገፍታት በምን መልኩ አሸንፋችሁ ቀለበቱን ከጣቷ ላይ እንዳስወለቃችሁ ታውቃለህ ስለዚህ ዛሬ ደግሞ በዚህ ንዴቷ ላይ ተገኝተህ እዚህ ቤት አንቺ ልጅ ልታስደበድብኝ የነበርሽ ምናምን ብለህ ልጅቷን የበለጠ ሰላሟን ባትነሳት መልካም ነው ምክንያቱም ትናንትና ያሳለፈችው ጊዜ ራሱ ለእሷ ከባድ ስለነበረ ራሷን ፈልጎ ለማግኘት እሷ ያደረገችውን ነገር ትክክለኛ አይደለም ብላ ራሷን ልትመለከት የምትችልበት ሁኔታ ላይ ባለችበት ሰዓት ላይ አንተ ዛሬ ቤቷን አንኳኩተህ መተህ በዚህ ልክ ሄርሜላ መናገር ነበረብህ ብዬ አላስብም የፈለገ የሆነ ሐሳብ ቢኖርህ የፈለገ የሆነ ቀመር ቀምረህ የሆነ ሂሳብ አስልተህ ቢሆንም በፍጹም ቤቷ ድረስ ሄደ ሰላሟን ልትነሳ አይገባም ነበር ብዬ አስባለሁ ምክንያቱም ሴት ስለሆነች ምክንያቱም ብቻዋን የምትኖር ሴት ልጅ ጋር በፍጹም መሄድ ስላልነበረብህ ምክንያቱም ይሄ የእሷ ፍቃድ አይደለም የእሷ ፍቃድ ሆኖ ቢሆን ኖሮ እኛ አያገባንም
ነገር ግን የእሷ ፍቃድ ስላልሆነ እሷም ለተናገረችው የእሷ ፍቃድ እንዳልሆነ ነው። ስለዚህ እኛ ደግሞ ከውጭ ስንመለከተው ፍትሐዊ መሆን ስላለብን ዛሬ ኤፊ ስትሃል ነው የምልህ። የፈለገ ለ6 ለ18 ልታስደብድብ ግን ቤቷ ድረስ መሄድ አልነበረብህም። ከፈለግ ውጪ ጠርተሃት ሙሉ በሙሉ ልትነጋገሩ ይገባ ነበረ። የሄድሽበት ያለው መንገድ ደርሽበታለሁ። አንቺ እንደዚህ እያስደረግሽ ልታስደረግኝ አስበሻል። ይሄን ነገር ግን አቁሚ። ትናንትና የላክሻቸውን ሰዎች እነማን እንደሆኑ ደርሽበታለሁ። ወደ ህግ ቦታ ከመሄዴ በፊት አሊያም ደግሞ በቃ የሆነ እርምጃ መውሰድ ነበረብህ። እርምጃ ማለት መምታት፣ መጮህ፣ ማነቅ ምናምን አይደለም። ይሄ አይፈቀድልህም። ምክንያቱም ማንም በተለይ ሴት ልጅ ላይ ማንም እጁን ማንሳት አለበት ብዬ አላስብም። ምክንያቱም በቃ መሆን ስለሌለበት መደረግ ስለሌለበት ይሄ ግልጽ የሆነ ነገር ስለሆነ ሁላችንም የመጣ ነው እዚህ ሴትን በማክበር ነው። አንዳንድ ጊዜ ግን እልህ ውስጥ አጋብተውህ የሆነ ሲቹዌሽን ውስጥ አስገብተው የሆነ እርምጃ ልትወስድ ትችላለህ። ግን አሁን ላይ በዚህ ልክ ቤቷ የሚያስመጣ ነገር አለ ብዬ አላስብም። አሁን እዚህ ጋር ስተሃል። ስለዚህ ዋናው ነጥብ ዛሬ ኤፋ መሳቱን መናገር አለብን ሁላችሁም። እርግጠኛ ሆኜ የምናገረው ኤፋ ስቷል። ቤቷ መገኘት አልነበረበትም። በዚህ ልክ ሄዶ ሄርሜላ መበጥበጥ የለበትም። ግን ደግሞ አንድ ያልተዋጠልኝ ተጨማሪ ነገር ደግሞ ምንድን ነው? ቡዜ እዚህ ሲቹዌሽን ውስጥ መገኘቷ የሆነ ውስብስብ ጥልፍልፍ ሴራ እንዳለ ደግሞ ገባኝ። አሁን እኔ እንደተረዳሁት እናንተ ተረድታችሁ ከሆነ ኤፋ እዛ ቤት ተገኘ በምክንያት በምን ምክንያት? አስደብድባኛለች በሚል ምክንያት። ቡዜ እዛ ቤት ለምን ተገኘች? በመጀመሪያ ደረጃ ትናንትና የተደረገባትን ነገር ለመቃወም አሷስ ለመቃወም በፍጹም ይህን አይመስለኝም። እዚህ ጋር ደግሞ ይህ እንዳልሆነና እንድጠረጥር ያደረገኝ ደግሞ እዚህ ጋር ሄርሜ የተናገረችውን ስም ከቡዜ ጋር በሰላማዊ መንገድ ላውራ እችላለሁ። አሁን ናት በለኝ እንደፈለኩ ላውራ እችላለሁ። እንደ ታላቅ እህቴም እንደ እናት ከቡዜ ጋር እንማከራለን፣ እንነጋገራለን። ቡዜ አዲሱ አይደለም። እዚህ ቤት ስትመጣ ከቡዜ ጋር ብዙ ነገሮች እንነጋገራለን፣ እናስባለን። በተለይ ደግሞ አለችና ስሙ ባለፈ ደግሞ እሷን ቤት የምትመጣው ስለ ወንድሟ ደህንነት ልታረጋግጥ ነው አለ። በተለይ ደግሞ የምትመጣው የወንድሟ ጤና ስላሳሰባት ነው። ስለ ወንድሟ ጤና አንዳንድ ነገሮች ለመነጋገር አለች። እውነት አሁን ውድ ቤተሰቦቻችን ቡዜ እዛ የተገኘችበት መንገድ ትክክል ነው ወይ ብላችሁ ታስባላችሁ? እውነት ስለ ወንድሟ ስለ ጤና ሁኔታ አሳስቧት ከሆነ እውነት ሄርሜላ ጋ ነው አሁንም ደግማ ሄዳ የምታስበው? እውነት ብዙ ቦታ እኮ አለ። ለምሳሌ ቤተሰቦቹ ሊገኙ ይችላሉ። ለምሳሌ ሄርሜላንም አንጠልጥለው ሄደው ብዙ ሙከራ አድርገዋል አብርሽን ወደ ጤናው ለመመለስ። ነገር ግን ከሩታ አሊያም ከኤፍ የተሰጣቸው ምላሽ ኖ ነው አይደለ? ስለዚህ አሁን ጋሽዬ ጋር መሄድ ይቀርባታል ወይስ ሄርሜላ ጋር መሄድ? ሄርሜላ ሄዳ ምንም እንዳልፈጠረች እኮ አይተናል። ስለዚህ አሁን መማከር የነበረባት ስለ ወንድሟ ከሄርሜላ ይልቅ ከነ ጋሽዬ ጋር ከቤተሰቡ ከእናቱ ጋር ከአባቱ ጋር ነበረ። እዚህ ቤት ልትገኝ የቻለችበት የሆነ ነገር አለ ብዬ እንዳስብ እንደጠረጥር አደረገችኝ። ስለዚህ እዚህ ጋር ሁሉም የራሳቸውን አጀንዳ ለማራመድ የተጠላለፉ ይመስለኛል። አሁን የተጠላለፈ ሴራ እንዳለ እየገባኝ ነው። ሁሉም እርስ በራስ ተጠላልፈዋል። ሁሉም የራሳቸው የሆነ የኋላ ታሪክ እንዳይጎተትና እንዳይወጣ ጥረት እያደረጉ ያሉ ይመስለኛል። በዚህ ሁኔታ ውስጥ ነው አሁን አብርሽ እየተጎዳ ያለው ብዬ ለመናገር እደፍራለሁ፣ እናገራለሁ። በዚህ ሁኔታ ውስጥ ማን ተጎዳ ማን አተረፈ ለሚለው ደግሞ አሁንም እናንተ ትመልሱልኛላችሁ። የተጎዳው አብርሽ፣ ያተረፈው ማንም። ምክንያቱም ማናቸውም በዚህ ሁኔታ ውስጥ አተረፈው አላየንም። ሁላቸውም ጭቅጭቅ፣ ማልቀስ፣ ማዘን፣ መከፋት እንጂ የደስታ ሳቅ እንኳን ፈገግ ያለ አንድም አልተመለከትኩም በዚህ ሁኔታ ውስጥ። ስለዚህ እኔ ይሄ ነገር ከምን አንግል ነው የተከናወነ ያለው የሚለው ጭንቀት ውስጥ ሀሳብ ውስጥ እንድገባ አድርጎኛል። እኔ እዛ ኤፍሬም መገኘቱ ተበሳጭቼ ሳልጨርስ እዚህ ጋር ደግሞ ቡዜ ስትመጣ የሆነ ያልተፈታ የተቋጠረ የሆነ ጥልፍልፍ የሆነ ሴራ እንዳለ ገባኝ። በተለይ ደግሞ የወንድሟ ጤና ስለሚያሳስባት ነው እዚህ የተገኘችው ስትል፣ ብዙ ጊዜ ነው ደጋግመን እኔና ቡዜ የምንገናኘው ስትል፣ እዚህ ጋር ኤፍ የጠየቃትን ጥያቄ እኔስ እሺ ምክንያት ስላለኝ መጣው አንቺ ለምን መጣሽ ብሎ ቡዜ ሲጠይቃት ምን አገባ ብላ ምላሿ ላለመስጠት ሽፍንፍን አድርጋ ለማለፍ የሞከረችበት ሙከራ አንዱ አንደኛዋን ለማጋለጥ በሚሄድበት ራሱ ተጋልጦ ይገኛል። አንደኛዋን ሊያጋልጥ በሞከረበት ሰዓት ደግሞ ሌላኛው ይጋለጣል። ይሄ ነገር ግን
በዚህ ሁኔታ የሚቀጥል ከሆነ አብርሽ ላይ የሚፈጥረው ስነልቦናዊ ተጽዕኖ እጅግ በጣም መራር ነው የሚሆነው። ምክንያቱም ሁሉም የራሳቸው የሆነ ጥልፍልፍ የሆነ ሴራ ስላለ ሁሉም የራሱን ጥልፍልፍ ሴራ ገሃድ እንዳይወጣ ስለማይፈልግ በጣም ከባድ የሆነ ፋውሎች ይሰራሉ ብዬ አምናለሁ እና ብታድቡ መልካም ነው ብዬ አስባለሁ። የእናንተ ጥልፍልፍ ሴራ መልካም አይደለም ብዬ አስባለሁ። አብርሽ ከሄርሜላ ጋር መሆን የሚፈልግ ከሆነ የቡዜ ከሄርሜላ ጋር መማከር ጥቅም አይኖረውም። ቡዜ ከሄርሜላ ጋር መማከር ምንም ለውጥ አያመጣም። ይልቁንስ ነገሩን ወደ ተወሳሰበ መንገድ ይማመረዋል ብዬ ነው የማስበው። አሁንም ደግሞ አንተ ልታስደበድበኝ ሞክራለች ያልካት ሄርሜላ እውነት በዚህ ልክ መተህ ቤቷ ድረስ መተህ ከቤቷ አልወጣም ብለህ ፎክረህ እስቲም እንደምታመጡ አያለው ያልካቸው ሴቶች ናቸው እኮ ኤፋ። እንዴ እነዚህ ሴቶች እኮ አልወጣም ብለህ ስታስጨንቃቸው የነበሩ ሴቶች ናቸው። ምን ታመጣላችሁ? ምንም አያመጡም። ስለዚህ ይሄ መልካም አይደለም። እዚህ መተህ ራስ ላይ በቪዲዮ የተደገፈ የወንጀል ምንድነው የወንጀል የሰራህበትን መንገድ እያሳየህ ነው። ምክንያቱም እንኳን አንተ አይደለህም አንድ ህግን የሚያውቅ የህግ አካል እንኳን እቤት ዝም ብሎ አይገባም። ፖሊሶች ነን ከፍርድ ቤት የመፈተሻ የመመርመሪያ ወረቀት ይዘናል ብለው ካሳዩ በኋላ ነው እንዲገቡ የሚፈቀድላቸው። ራሱ ዝም ብለው በር አንኳክተው ከተከፈተላቸው በኋላ የከፈተላቸውን ሰዎች ገፍትረው ሲገቡ ህገወጥ ይባላል። ስለዚህ ዛሬ አንተ ያደረግከው ነገር ህገወጥ ነው ኤፋ። ይሄ መልካም አይደለም፣ ለአንተም ለስምህም ጥሩ አይደለም። ምናልባት የሆነ ኮሽታ ካለብህ አሁን በሄርሜላ ጉዳይ አላውቅም። አሁን እኔ እርግጠኛ ባልሆንኩበት ለእናንተ ለውድ ቤተሰቦቻችን እንዲህ ብዬ መናገር አልፈልግም። ነገር ግን የሆነ ደስ የማይል ጥልፍልፎች አለ። ያ ምናልባት ከእግዚአብሔር ውጭ ማንም ሊፈታው አይችልም ብዬ አሰብኩ። ሌላው ኤፋ በመልካም መንገድ እያሰብኩልህ ነው ዛሬ እዚህ መገኘትህን። በሆነ መንገድም በጥሩ መንገድ እያሰብኩልህ ነው። በጥሩ መንገድ ሳስብልህ ግን አሁንም ትክክል ነህ እያልኩ አይደለም። ምናልባት አንተ ሄርሜላን ጭንቅላቷን ቢዚ ላድርገው ብለህ አስበህ ልታስደብድብኝ ነበር ምናምን ብለህ ጭንቅላቷን ቢዚ አድርገው አብርሽን እንዳታስብና አብርሽን እንዳበጠብጠው አስበህ ከሆነ የሄድክበት መንገድ ትክክል አይደለም። ምክንያቱም ወንጀል ስለሆነ በሌላ መንገድ ማድረግ ትችል ነበር ይህን ነገር። እች ልጅ አይምሯን ቢዚ ማድረግ የምትችለው እቤቷ ድረስ ሄደ ነፃነቷን ሰላሟን እየነፈካት መሆን የለበትም። ማንም ሰው ሰላሙን እንዲነፈግ ማንም ስለማይፈቅድ ማለት ነው። እኔ የተረዳሁት በስተመጨረሻ በጥሩ መንገድ እስካሁን በመጣህበት ጥሩ መንገድ ላስብልህና ዛሬ እንዴት ኤፊ ሄርሜላ ቤት ተገኘ ብዬ ሳስበው መጨረሻ ላይ ለአንተ ጥሩ ነገር መናገር እንዴት ነው ጥሩ ነገር ሳስብ ምን መጣልኝ ወደ አይምሮዬ? ምናልባት ሄርሜላ ስለ አብርሽ እያሰበች ሙሉ በሙሉ አይምሮዋ ሴራ እንዳያስብ የተጠላለፈ ነገር እንዳያስብ አብርሽን አንድ ቀን እንኳን በሰላማዊ መንገድ ሄርሜላን ሳያገኛት እንዲውል አይምሮዋ ላይ የቤት ስራ እየሰጣት እንደሆነ ተረዳውልህ። ግን የሄድክበትን መንገድ መልካም አይደለም። ማስጨነቁ መልካም አይደለም። ልክ የሴት ልጅ ጾታዊ ትንኮሳ በሚለው ይያዝብሃል። ምክንያቱም እች ልጅ እኛ የምንሟጎታት ባለትዳር ከሆነ ልጅ ጋር ትዳር መመስረት ጥረት ማድረጓ ከወለደ ሰው ከተዋለዱ ሰዎች አፋታ ራሷን ለማግባት የጣረችበትን መንገድ ነው እንጂ ሌላ የግል ጸብ ከሄርሜላ ጋር ምንም ስለሌለን ትክክል ያልተሰራ ነገር ትክክል አይደለም ማለት ስላለብን ሌላ ጥፋት ስላላየሁባት ሄርሜላ ላይ ዛሬ ጥፋተኛው አንተ ነህ ብዬ ነው የማስበው። ውድ ቤተሰቦቻችን ሚዛናዊ መሆን አለብን። ስለ ፍቅር ነው መነጋገር ያለብን። ሁሌም እንደምናገረው ፍቅር ያሸንፋል። ዛሬ ኤፋ ትክክል አልሰራም ብዬ ሙሉ በሙሉ ኃላፊነት ወስጃለሁ። እናንተም በጣም ነው የምወዳችሁ። እስካሁን አብራችሁ ስለቆያችሁ እኔ እየተከታተላችሁኝ ስለሆነ አብርሽ ምነው ጠፋ እዚህ ላይ እስቲ ሀሳብን ስጥ እያላችሁኝ በውስጥም በኮመንትም እየገለጻችሁኝ ስለሆነ እጅግ በጣም አከብራችኋለሁ፣ እወዳችኋለሁ። ሳጠፋም እየመከራችሁኝ ስለሆነ እጅግ በጣም ነው የማከብራችሁ የምወዳችሁ። ከእናንተ ጋር ብሬ ስለሆንኩኝ እጅግ በጣም ደስ ብሎኛል። ሰብስክራይብ ያደረጋችሁ ሰብስክራይብ አድርጉ፣ ላይክ ያደረጋችሁ ላይክ እያደረጋችሁልኝ አብራችሁ ይሁኑ። ብዙ ነገር አብረን እናሳልፋለን። እወዳችኋለሁ። ፍቅር ያሸንፋል። ዋላቭ